ሐሙስ ዕለት ቀረጻውን አድርጎ ስራውን ሰርቶ ነው ከስቱዲዮ ወጣውና በጣም ከባድ ነው። ከአንድ ቀን በኋላ እሱ ስራውን የሰራበት ስቱዲዮ ውስጥ ተገኝቶ የሱን ህልፈት ማውራት ለኛ በጣም ይከብዳል። ግን ግድ ነው። ነፂና ለመዘከር አለማስታወስ አለማሰብ አይቻልምና ለኛም ለእናንተ ምን ያህል ከባድ ሀዘን ሊሆን እንደሚችል እንረዳለን። ነፃነትን በርግጥ ቀደም ዮናስ እንዳልከው እኛ በኢቢኤስ ባልደረባችን ሆኖ በቅርበት ከማወቃችን በፊት በፊልሞቹ በጣም በብዙ ፊልሞቹ ሲያዝናናን የኖረ ሰው ነው እና ነፃነት በስራው ካራክተሩ አዝናኝ ለስራው ብቻ አይደለም በተፈጥሮ ነፃነት አዝናኝ ነው። በተፈጥሮ ስናገኘው ነፃነት ስቀን ነው የምንለያየው። ኢቢኤስ ከመጣ በኋላ ደግሞ የቤተሰብ ጨዋታን ካለሱ ማሰብ ከባድ ነው። በተለይ እዚህ ወንበር ጋር እነዚህ ይሄ ባክግራውንድ ነፃነት ድምጹ ይመጣል በቃና ትላንትና የነበረ ሰው ሐሙስ ለታ ያገኘ ነው ሰው ያቃተውን ቢሆን ነፃነት ይሰራል። ስራ ለመስራት አልችልም ይላል። ካልሰራው ነው የሚያመኝ ይላል። ስራ ለመስራት አይችልምና ሐሙስ ለት በነበረን ቆይታ ተቀላልደን የተለያየ ነው። ዓርብ ለት ጠዋት የነፂን ሞት መስማት ሞተ ብሎ መቀበል ያውም ነፂን የሚያጎል ሰው ሲኖር የሆነ ድባብ መቀየር የሚችል ሰው ነውና ነፂን ማጣት በጣም ከባድ ነው። ይሄንን ስቱዲዮ እዚህ ጋር ቁጭ ብለን ስለሱ መናገር በጣም ከባድ ነው። ግን እንግዲህ እንደሰማነው ሁላችንም ደንግጠናል። ሁሉም ሰው ሀዘኑን ገልጿል። ነፂ በቆየባት ጥቂት አመታት በጣም ብዙ ሰርቷል። በጣም ብዙ ነገር አድርጓል። ብዙ ሰርቷል። ግን ህልፈቱን ሰምተናልና በቃ ብዙ ወዳጅ አለው ነፂ ብዙ አድናቂዎች አሉት እና ሁሌም ከፊቱ ደስታ አይለይም። ጨዋታ ሁሌ እንዳለችው ድባብ ይፈጥራል። የሆነ ድባብ አለው እና ነፂን አተኗል። እዚህ ቦታ ላይ ምናልባት ተቀምጦ ስለ ነፃነት ማውራት ከባድ ነው። እንዳልሽው የማይጠፋ ድምጽ አለ እዚህ ቦታ ላይ። በጣም ብዙ ሰዎች ደስታን ያገኙበት ቦታ ነው። እንደ ቤተሰብ መጥቶ የሳቁበት ቦታ ነውና ሰዎች እንደ ቤተሰብ መጥቶ የተዝናኑበት ቦታ ላይ መጥቶ ያንደን ሰው ሀዘን መናገር በጣም ከባድ ነው። ያው ትላንት ነው የነበረ ሰው ዛሬ የለም ብለህ ራስን ማሳመን ከባድ ነው። ሂደን ራሱ ሆስፒታል ድረስ ሂደን አይተንም ለማመን ይከብዳል። ለምን በቃ ልክ እንደ ጤዛ ጠዋት ላይ የነበረ ሰው ከሰዓት ሳይኖር ሲቀር በጣም ከባድ የሆነ ስሜት ነው የሚሰማው። ነፃነት አንድ ብቻ አይደለም፣ ነፃነት ብዙ ነው። ለቤተሰቦቹ ልጅ ነው፣ ለትዳሩ ባለቤት ነው፣ ለልጆቹ አባት ነው፣ የማስታወቂያ የፊልም የመዝናኛ በጣም የብዙ ነገሮች ባለሙያ ነውና ሁሉም ቦታ በሄደበት ደስታን መፍጠር የሚችል ሰዎችን ማዝናናት የሚችል ሰዎችን ማሳቅ የሚችል በቃ